ኦሪት ዘኍልቍ ምዕራፍ 35 ተራ ቁጥር 1 እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ እንዲህ ብሎ ተናገረው። ተራ ቁጥር 2 ሌዋውያን የሚቀመጡባቸውን ከተሞች ከርስታቸው ይሰጡ ዘንድ የእስራኤልን ልጆች እዘዛቸው። በከተሞቹ ዙሪያ ያለውን መሰማሪያ ለሌዋውያን ይስጡ አለው። ተራ ቁጥር 3 እነርሱም በከተሞቹ ውስጥ ይቀመጣሉ። መሰማሪያቸውም ለከብቶቻቸው፣ ለእንስሶቻቸውም፣ ለእነርሱም ላለው ሁሉ ይሁን አለ። ተራ ቁጥር 4 ለሌዋውያንም የምትሰጡት የከተማ መሰማሪያ በከተማው ዙሪያ ከቅጥሩ ወደ ውጭ 1000 ክንድ ይሁን አለ። ተራ ቁጥር 5 ከከተማው ውጭ በምሥራቅ በኩል 2000 ክንድ፣ በደቡብ በኩል 2000 ክንድ፣ በምዕራብ በኩል 2000 ክንድ፣ በሰሜንም በኩል 2000 ክንድ ትከነዳላችሁ። ከከተማው በመካከል ይሆናል። ይህም የከተሞቹ መሰማሪያ ይሆንላቸዋል አለ። ተራ ቁጥር 6 ለሌዋውያንም የምትሰጧቸው 6ቱ የመማፀኛ ከተሞች ናቸው። እነርሱም ነፍሰ ገዳይ ይሸሽባቸው ዘንድ የምትሰጧቸው ናቸው። ከእነዚህም ሌላ 42 ከተሞች ለሌዋውያን ትሰጣላችሁ አለ። ተራ ቁጥር 7 ለሌዋውያን የምትሰጧቸው ከተሞች ሁሉ 48 ከተሞች ይሆናሉ። ከመሰማሪያቸው ጋር ትሰጧቸዋላችሁ አለ። ተራ ቁጥር 8 ከእስራኤል ልጆች ርስት ለሌዋውያን የምትሰጧቸውን ከተሞች እንዲሁ ስጡ። ከብዙዎቹ ብዙ ከጥቂቶቹ ጥቂት ትወስዳላችሁ። እያንዳንዱ እንደወረሱት እንደ ርስታቸው መጠን ከከተሞቻቸው ለሌዋውያን ይሰጣሉ። ተራ ቁጥር 9 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር 10 ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ምድር ዮርዳኖስን በተሻገራችሁ ጊዜ አለ። ተራ ቁጥር 11 በስህተት ነፍስ የገደለ ሰው ወደዚያ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞችን ለእናንተ ለዩ አለ። ተራ ቁጥር 12 ነፍሰ ገዳዩ በማኅበሩ ፊት ለፍርድ እስኪቆም ድረስ እንዳይሞት ከተሞቹ ከደም ተበቃይ የመማፀኛ ከተሞች ይሁኑላችሁ አለ። ተራ ቁጥር 13 የምትሰጧቸውም 6ቱ ከተሞች የመማፀኛ ከተሞች ይሁኑላችሁ አለ። ተራ ቁጥር 14 በዮርዳኖስ ማዶ 3 ከተሞች ትሰጧቸዋላችሁ። በከነዓንም ምድር 3 ከተሞች ትሰጧቸዋላችሁ። የመማፀኛ ከተሞች እነዚህ የመማፀኛ ከተሞች ይሆናሉ አለ። ተራ ቁጥር 15 በስህተት ነፍስ የገደለ ይሸሽበት ዘንድ እነዚህ 6 ከተሞች ለእስራኤል ልጆች በመካከላቸው ለሚቀመጡ እንግዶችና መጻተኞች መማፀኛ ይሆናሉ አለ። ተራ ቁጥር 16 በብረት መሳሪያ እስከሚሞት ድረስ ቢመታው ነፍሰ ገዳይ ነው። በብረት መሳሪያ እስከሚሞት ድረስ ቢመታው ያ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል አለ። ተራ ቁጥር 17 ሰውም ማንኛውም ሰው በሚሞትበት በእጁ ባለው ድንጋይ ቢመታው የተመታውም ሰው ቢሞት እርሱም ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ተራ ቁጥር 18 ማንኛውም ሰው በሚሞትበት በእጁ ባለው በእንጨት መሳሪያ ሰውን ቢመታው የተመታውን ሰው ቢሞት
እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም እንዲሁ ፈጽሞ ይገደል። ተራ ቁጥር 19 ደም ተበቃዩ ራሱ ነፍሰ ገዳዩን ይግደለው፣ ባገኘው ጊዜ ይግደለው አለ። ተራ ቁጥር 20 እስከሚሞት ድረስ በጥላቻ ቢደፋው ወይም ሸምቆ አንድ ነገር ቢጥልበት ወይም በጥላቻ እስከሚሞት ድረስ በእጁ ቢመታው የመታው ሰው ፈጽሞ ይገደል አለ። ነፍሰ ገዳይ ነው። ደም ተበቃዩ ባገኘው ጊዜ ነፍሰ ገዳዩን ይግደለው። ተራ ቁጥር 22 ነገር ግን ያለ ጥላቻ ድንገት ቢገለው ሳይሸምቅም አንድ ነገር ቢጥልበት ወይም ሳያየው እስከሚሞት ድረስ ሰው የሚሞትበትን ድንጋይ አንከባለው ቢጥልበት ጠላቱም ባይሆን ክፉም ያደርግበት ዘንድ ሳያስብ ባይሻ ክፉም ያደርግበት ዘንድ የማይፈልግ ቢሆን ማኅበሩ በመቺውና በደም ተበቃዩ መካከል ፍርድን እንደዚህ ይፍረድ። ተራ ቁጥር 25 ማኅበሩም ነፍሰ ገዳዩን ከደም ተበቃዩ እጅ ያድነዋል። ማኅበሩም ወደ ሸሸበት ወደ መማፀኛው ከተማ ይመልሰዋል። በቅዱስ ዘይትም የተቀባው ዋነኛው ካህን እስከሚሞት ድረስ በዚያ ይቀመጣል አለ። ተራ ቁጥር 26 ነፍሰ ገዳዩ ግን ከሸሸበት ከመማፀኛው ከተማ ዳርቻ ቢወጣ ደም ተበቃዩም ከመማፀኛው ከተማ ዳርቻ ውጭ ሆኖ ቢያገኘው ደም ተበቃዩም ነፍሰ ገዳዩም ቢገለው የደም ዕዳ የለበትም። ተራ ቁጥር 28 ዋነኛው ካህን እስከሚሞት ድረስ በመማፀኛው ከተማ ውስጥ መቀመጥ ይገባው ነበርና፣ ዋነኛው ካህን ከሞተ በኋላ ግን ነፍሰ ገዳዩ ወደ ርስቱ ምድር ይመለሳል። በደም ማፍሰስ አይመረመርም፣ አይጠየቅም። ተራ ቁጥር 29 እነዚህም ነገሮች ለልጅ ልጆቻችሁ በማደሪያችሁ ሁሉ ሥርዓትና ፍርድ ይሁኑላችሁ አለ። ተራ ቁጥር 30 ነፍሰ ገዳይ ሁሉ በምስክሮች አፍ ይገደላል። በአንድ ምስክር ግን ማንኛውንም ሰው መግደል አይገባም። ተራ ቁጥር 32 ሞት የተፈረደበትን ነፍሰ ገዳዩንም ለማዳን የነፍስ ዋጋ አትቀበሉ፣ እርሱ ፈጽሞ ይገደል እንጂ አለ። ተራ ቁጥር 32 ዋነኛው ካህን ሳይሞት ወደ ምድሩ ይመለስ ዘንድ ወደ መማፀኛው ከተማ ከሸሸው የነፍስ ዋጋ አትቀበሉ። ተራ ቁጥር 33 ደም ምድሪቱን ያረክሳታልና የምትኖሩባትን ምድር እንዳታረክሷት አለ። በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም። ተራ ቁጥር 34 እኔ እግዚአብሔር በእስራኤል ልጆች መካከል አድራለሁና የምትኖሩባትን ምድር በመካከሏም